እንዴት ናችሁ የፖድካስቱ ቤተሰቦች? ፖድካስቱ ተመልሷል። የዓለም ዋንጫው ቀጥሏል። ትናንት ሌሊትና እንዲሁም አመሻሽ አካባቢ የተደረጉ ጨዋታዎች፣ ንጋትም የተደረጉ ጨዋታዎች ትልቅ ትኩረት ያገኙ ጨዋታዎች ነበሩ። የዓለም ዋንጫው የሰዓት ሁኔታ ያው በበርካቶች ዘንድ ጥያቄ የሚነሳበት ቢሆንም ከእንቅልፋቸው ጋር ከሙያቸው ጋር እየታገሉ ግን በርካቶች ይህንን ውድድር እየተከታተሉት ይገኛሉ። ትናንት ሌሊት ላይ አርጀንቲና አልጄሪያን 3-0 በሆነ ውጤት አሸንፋለች። ሊዮኔል ሜሲ 3 ጎሎችን አስቆጥሯል። በጨዋታው በ17ኛውና በ60ኛው እንዲሁም በ76ኛው ደቂቃ ላይ ያስቆጠራቸው ኳሶች ሊዮኔል ሜሲን ታሪካዊ ሰው አድርገውታል። ሜሲ የሚሮስላቭ ክሎሳን የምንጊዜም ከፍተኛ ጎል አስቆጣሪ ሪከርድን ተጋርቷል። ሚሮስላቭ ክሎሳ በዓለም ዋንጫው 16 ጎሎችን ነበር ያስቆጠረው። ሊዮኔል ሜሲ ትናንት 14ኛ፣ 15ኛ እና 16ኛ ጎሎቹን አልጄሪያ ላይ በማስቆጠር የሚሮስላቭ ክሎሳን ሪከርድ ተጋርቷል። ከዚህ በኋላ ሊዮኔል ሜሲ በሚያደርጋቸው ጨዋታዎች ጎሎችን ያስቆጥራል። ጉዳት ካላጋጠመው በስተቀር ነፃ ከሆነ ሊዮኔል ሜሲ ሪከርድ የሚጨብጥበት የዓለም ዋንጫ ይሆናል ማለት ነው። 39ኛ ዓመቱ ላይ የሚገኘው ሊዮኔል ሜሲ በዓለም ዋንጫ አንጋፋ ከሚባሉት ተጫዋቾች መካከል አንዱ ነው። ፖርቹጋላዊ ክርስቲያኖ ሮናልዶ 41ኛ ዓመቱ ላይ ደርሷል። ሊዮኔል ሜሲ ደግሞ 39ኛ ዓመቱ ላይ ነው የሚገኘው። በዚህ ዕድሜው ለአርጀንቲናውያን ተስፋ ሆኖ ወደ ዓለም ዋንጫው የሄደው ሊዮኔል ሜሲ በዚህ የውድድር ዓመት ባክ ቱ ባክ ዋንጫዎችን ለማንሳት የተሻለ እድል ካላቸው ብሔራዊ ቡድኖች መካከል አንዷ የሆነችው የአርጀንቲና ብሔራዊ ቡድን መሪ ተጫዋች ነው። ሊዮኔል ሜሲ ከዚህ ዓለም ዋንጫው በፊት የተናገራቸው ሐሳቦች አሉ። እዛ ላይ ቆይታ እናደርጋለን። የትናንትናውን ጨዋታን በተመለከተ ዘርዘር አድርገን ለመመልከት ነው የምንሞክረው። በትናንትናው ጨዋታ ሊዮኔል ሜሲ በእንቅስቃሴ ቀሎት ነበር ያመሸው። እንዳውም ሌሎች ተጨማሪ ጎሎችን አስቆጥሮ በጨዋታው 5 ጎሎችን ማስቆጠር የሚችልበት እድል ሁሉ ተፈጥሮለት ነበር፣ ግን ያ አልሆነም። የምታስታውሱት የዛሬ 4 ዓመት አርጀንቲና ከሳውዲ አረቢያ ጋር በነበራት ጨዋታ በወቅቱ ሊዮኔል ሜሲ ታፍኖ ነበር። በእንቅስቃሴው ውስጥ መጉላት ባለመቻሉ፣ ጎል ባለማስቆጠሩ የሳውዲ ደጋፊዎች ዌሪዝ ሜሲ እያሉ አስተያየቶችን፣ ስላቆችን ሲሰጡ ተመልክተን ነበር። ሊዮኔል ሜሲ ያ አጋጣሚ በመክፈቻው ጨዋታ ላይ ትናንትና አላጋጠመው። ሜሲ በትናንትናው ጨዋታ ገኖ ነበር የወጣው። በተለይ ነፃ የሆነውን እንቅስቃሴ በአሰልጣኝ ስካሎኒ አማካኝነት የተሻለ ነገር እንዲሰጥ ስለተፈቀደለት በቡድኑ ውስጥ እሱ በሚሄድባቸው እንቅስቃሴዎች ውስጥ ሰፖርት የሚያደርጉ ተጫዋቾች እንዲፈጠሩ ተደርጓል። ይሄ የሊዮኔል ሜሲን የጨዋታ እንቅስቃሴ፣ ይሄን የሊዮኔል ሜሲ የጨዋታ መንገድ ይበልጥ ውጤታማ ያደረገለት ነው። ትናንትና ሜሲ በሚሄድባቸው የማጥቃትና የሚሄድባቸው ኮንስትራክት የሚያደርግባቸው እንቅስቃሴዎችን የሚገነባባቸው መንገዶቹ የትናንትናው የጨዋታውን ቆይታ አቅለውለታል። ሊዮኔል ሜሲ ከጨዋታው ቀደም ብሎ ከጋዜጠኞች ጋር በነበረው ቆይታ ብዙ ሀሳቦችን አንስቶ ነበር። የትናንትናው ጨዋታ ምን ያክል ከባድ ሊሆን እንደሚችል፣ የዓለም ዋንጫ የመክፈቻ ጨዋታው እንዴት አስቸጋሪ እንደሆነ፣ የአርጀንቲናና የሳውዲን ጨዋታ ቀደም ሲል ያነሳሁትን የሳውዲውን ጨዋታ በማስታወስ ብዙዎች ትኩረታቸውን የሚጥሉበት ጨዋታ ስለሚሆን የመክፈቻ ጨዋታ እንደማድረግ ከባድ ጨዋታ እንደሌለ ሊዮኔል ሜሲ አንስቶ ነበር። ስለዚህም ጨዋታ ከዛ ውጭ ደግሞ በዚህ የውድድር ዓመት ስለተቀላቀሉት አዳዲስ ወጣት ተጫዋቾች እንዲሁም በቡድን ውስጥ ስላሉት ይሄ የ2022 የዓለም ዋንጫ ላይ ስለነበሩት የአርጀንቲናውያን ተጫዋቾች ሐሳቡን ሰጥቶ ነበር። በዓለም እግር ኳስ ውስጥ የተሻልክ ሆነህ ለመገኘት ብቻህን የምትሰራው ነገር የለም ነው ያለው ሊዮኔል ሜሲ በቃለ መጠይቁ። በዓለም እግር ኳስ ውስጥ የተሻልክ ሆነ ለመገኘት የቡድን ተጫዋቾች ሊያግዙ ይገባል። ቡድንህና የቡድን ተጫዋቾች የማያግዙ ከሆነ የዓለም ዋንጫን የማሳካት ህልምህ በአንድ እጅ እንደማጨብጨብ ነው የሚል አስተያየት ሰጥቶ ነበር። በእርግጥም የአርጀንቲና ብሔራዊ ቡድን ትናንትና አልጄሪያን ባሸነፈበት ጨዋታ የሰጠን ምልክት ምንድን ነው? ሊዮኔል ሜሲ የተናገረውን ነገር ነው የሰጠን።
ሊዮኔል ሜሲ በሚሄድባቸው እያንዳንዱ እንቅስቃሴዎች ውስጥ እሱ የንክኪ ጀማሪ እንዲሆን፣ እሱ የመጨረሻዎቹ ንክኪዎች ጨራሽ እንዲሆን፣ በሳጥን ውስጥ የሚደረጉ ንክኪዎችና ሽግግሮች በተለይም ደግሞ ሊዮኔል ሜሲ በተጋጣሚ ቡድን የተከላካይና የአማካኝ ክፍል በሚገኙት አታኪንግ ፖኬቶች ላይ እንዲቆምና እነዛን ፖኬቶች አሳድጎ ጎሎችን እንዲያስቆጥር የተሻለ አቅም ስላለው ፍቃድ የመስጠት ነበር በአርጀንቲና ብሔራዊ ቡድን የተመለከተው። ይህንን የአርጀንቲና ብሔራዊ ቡድን ባያደርግለት ኖሮ ሊዮኔል ሜሲ ትናንትና 3 ጎሎችን እንደማያስቆጥር ቀድሞ ተናግሮታል። ብቻዬን ምንም ነገር ላያደርግ አልችልም ያለው። በእርግጥም የዓለም ዋንጫ ብቻቸውን ተጫዋቾች ያደረጉት ነገር የለም። በዓለም ዋንጫ የቡድን ተጫዋቾች የሚያደርጉት እንቅስቃሴ፣ የቡድን ተጫዋቾች የሚያደርጉት አስተዋጽኦ ነው ከዋክብቶችን እንዲገኑ የሚያደርጋቸው። ስለ ክርስቲያኖ ሮናልዶ ከዚህ የዓለም ዋንጫ የመክፈቻ ጨዋታ በፊትም ጋዜጠኞች ጥያቄ ጠይቀውት ነበር። ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ ይሳተፋል፣ ምን ትላለህ ብለውት ነበር። ሁሉም ኮከቦች የተሻለ ውጤት እንዲገጥማቸው እመኛለሁ ብሏል። ስለ ኔይማርም አንስቷል። ኔይማር በመምጣቱ እጅግ በጣም ተደስቻለሁ በዓለም ዋንጫ በመሳተፉ። ጉዳት ስላስተናገደ ግን አዝኛለሁ። አይሆፕ ተመልሶ ደግሞ ቡድኑን የሚያገለግልበት ሁኔታዎች ይፈጠራሉ ብዬ አስባለሁ የሚል አስተያየት ሰጥቷል። ክርስቲያኖ ሮናልዶን በተመለከተ በክርስቲያኖ ሮናልዶና በሱ መካከል ተፈጥሮ የነበረውን ፉክክር በዓለም እግር ኳስ ውስጥ 17 ዓመት ያክል የነበረውን የፉክክር ስሜት የእግር ኳሱ ወሳኙ ክፍል እንደነበረ አንስቷል። ይህንን ክርስቲያኖ ሮናልዶ በአንድ ወቅትም መድረክ ላይ ተናግሮት ነበር። ሊዮኔል ሜሲ ይህን ነገር አንስቶታል። የክርስቲያኖ ሮናልዶ መምጣት፣ የክርስቲያኖ ሮናልዶ በፉክክር ውስጥ መገኘት ሌሎች ተጫዋቾችን በፉክክር ውስጥ እንዲገኙ፣ ሌሎች ተጫዋቾችም የተሻለ ጥረት እንዲያደርጉ፣ በሜዳ ላይ ጥሩ ሆነው ጌሙን ውበት ያለው እንዲያደርጉት፣ ውበት ያለው ፉክክር እንዲፈጠር ያግዛል የሚል ሐሳብ አንስቷል። ስለዚህ የሜሲ የኮከቦች መሰባሰቢያ የሆነው የዚህ የዓለም ዋንጫ ኮከቦችን ሳይጥል መምጣቱ ለዓለም ዋንጫው የሚሰጠው ውበት ከፍተኛ እንደሆነ ያነሳበትን ቃለ መጠይቅ አድርጎ ነው ወደ አልጄሪያው ጨዋታ የገባው። የአልጄሪያው ጨዋታ ያው አልጄሪያ በዚህ የዓለም ዋንጫ ጠንካራ ተፎካካሪ ልትሆን እንደምትችል ብዙዎች ኤክስፔክት ያደረጉት ነበረ። በእርግጥም አልጄሪያ ካሏት ከዋክብቶች ከነበሩት ኮከብ ተጫዋቾችም አንጻር የቡድን አጠቃላይ ሲነርጂውን ያጣ እንቅስቃሴ ብታደርግም ግምት ተሰጥቷት ነበር። እንዲሁ በቀላሉ ሜሲ በሰራው ሃትሪክ ወይም ደግሞ በተወሰደባት ብልጫ አማካኝነት ጨዋታውን ትሸነፋለች የሚል አስተያየት አልነበረም። ይሄ ቡድን አሁንም በማጥቃት እንቅስቃሴ ፋሬስ ሻቪና እንዲሁም ደግሞ ሃጂ ሙሳን እየያዘ እንዲሁም ቦድዋኒን፣ ቤልሃጊን ከዛ ውጭ ደግሞ አይትኖሪን በግራ መስመር የማንቸስተር ሲቲውን አይትኖሪን የያዘ ቡድን ነው። ከተከላካይ መስመር ተጫዋቾች አቅም እንኳ ስንመለከት እንደነ ቤንሳባኒን እንዲሁም አይሳ መንዲን የያዘ ጠንከር ያለ ቡድን ነው የአልጄሪያ ብሔራዊ ቡድን። ስለዚህ ሊዮኔል ሜሲ ከዓለም ዋንጫው ቀደም ብሎ እንደተናገረው ዓለም ዋንጫው ላይ ሁሉም ቡድን ጠንካራ እንደሚሆን ታሳቢ አድርገን ነው ምን ጀምረው እንዳለው የትናንትናውም ጨዋታ ጠንካራ ጨዋታ እንደነበረ ግልጽ ነው። ነገር ግን የአርጀንቲና ብሔራዊ ቡድን በጋራ የተጫወቱበት መንገድ፣ እንቅስቃሴውን ለማሸነፍ የሄዱበት ዕውቀታቸው የተሻለ ጨዋታውን ተቆጣጥረው እንዲወጡ አድርጓቸዋል። ዓለም ዋንጫው ከመጀመሩ በፊት ሊዮኔል ሜሲ የተለያዩ ኢንተርቪዎችን አድርጎ እንደነበረ ገልጬላችኋለሁ። ከነዚህ መካከል ኤንቢሲ ኒውስ ከሊዮኔል ሜሲ ጋር ያደረገው ቆይታ ወደ 1 ሰዓት ከ10 ደቂቃ አካባቢ የሚወስድ ቆይታ ነበር። ያ ቆይታ ብዙ ነገሮችን ሊዮኔል ሜሲ ያነሳበት ነው። በዓለም ዋንጫው ምን ማሳካት እንደሚፈልግ፣ ከዓለም ዋንጫው የትኞቹን ቡድኖች ኤክስፔክት እንደሚያደርጋቸው፣ በዚህ የዓለም ዋንጫ የተለየ የሚገርምበት ነገር ምን ሊሆን እንደሚችል፣ ዝግጅቱ በተለይም ደግሞ ዕድሜው እየገፋ መምጣቱ የ39 ዓመት ዕድሜ ላይ ሆኖ ለዚህ ዓለም ዋንጫ መቅረቡ ምን ያክል አካላዊና አእምሮአዊ የሆነ ጥንካሬ እንደሚያስፈልገው ሊዮኔል ሜሲ ተናግሯል።
የትናንትናውን ጨዋታ እየተመለከትኩ ይህን ቃለ መጠይቅ እያየው ሊዮኔል ሜሲ የነበረውን ጥንካሬ ነው የተረዳሁት። ሜሲ በዚህኛው ቃለ መጠይቅ ላይ ያነሳው ነገር 100% ቡድኑን ማገልገልና መጥቀም ማልችል ከሆነ 100% ሰውነቴን አስተካክዬ ለቡድኑ የተሻለ ነገር መስጠት ማልችል ከሆነ የቡድኑ አባል መሆን አልፈልግም የሚል አስተያየት ሰጥቶ ነበር። ትናንትና ምን ያክል ይሄ ንግግሩ ሊዮኔል ሜሲ ቡድኑን ለመጥቀም ያለው ፍላጎት ከፍተኛ እንደሆነ ያየንበት ነው። ሊዮኔል ሜሲ 100% ከዛም በላይ ለቡድን እንቅስቃሴ የሚሆን የአእምሮና የአካል ዝግጁነት ላይ እንዳለ የሚያሳይ ፐርፎርማንስ ነበር የተመለከትነው። ሊዮኔል ሜሲ በብልጠት ያልነካቸው የሜዳ ክፍሎች አልነበሩ። እያንዳንዱ የሜዳ ሽግግሮች ላይ እያንዳንዱ የሜዳ ክፍል ላይ የተሻለውን ነገር ማስቀመጥ ችሏል። አብዛኛውን ንክኪዎቹ የማጥቃት የመከላከል ኢቭን የዲፌንሲቭ ሪከቨሪዎቹን ከተመለከትናቸው ሊዮኔል ሜሲ እንዳለው ዓለም ዋንጫው ከመጀመሩ በፊት 100% ፊት መሆኑን የሚያሳዩ 100% የተሻለ ተፎካካሪ መሆኑን የሚጠቁሙ ነበሩ። በአንድና በሁለት አጋጣሚ አርጀንቲናውያን ኳስ ባጡበት ሰዓት ያደረገውን ነገር እየተመለከትኩ ነበር። ያ የሱ ሞመንት ኳሱን መልሶ ለማግኘት በሚደረገው ጥረት ውስጥ የአሰልጣኝ ሊዮኔል ስካሎኒ ቡድን አንዱ ትልቁ መሳሪያው ነው ተብሎ የሚታሰበው ቶሎ ዲፌንሲቭ የሆነውን ስትራክቸሩን መዘርጋትና የሚመጣውን አጸፋ የሚመጣውን አደጋ የመከላከል አጸፋ ስለሚሆን በዚህ የመከላከል አጸፋ ውስጥ ሁሉም ተጫዋቾች እንዲሳተፉ ይፈልጋል ሊዮኔል ስካሎኒ። ሊዮኔል ሜሲን ጨምሮ በማጥቃት እንቅስቃሴ ውስጥ ጆይን ያደረጉት ተጫዋቾች ተመልሰው መጥተው የመከላከል አደረጃጀት ውስጥ እንዲገቡ ይፈልጋል። ያን ሊዮኔል ሜሲ ደጋግሞ ሲያደርግ እየተመለከትኩት ነበር። በሊዮኔል ሜሲ ዕድሜ እንደዛ አይነት የጨዋታ ትትርና ላይ መገኘት እጅግ በጣም ጥንካሬን ይፈልጋል፣ ከፍተኛ ስራን ይፈልጋል። በዓለም ዋንጫው ቀድሞ ኤንቢሲ ጋር በነበረው ቆይታ 100% ፊት ካልሆንኩ ለዚህ ቡድን እማላገለግል ከሆነ አልሄድም ያለበት ሚስጥሩ ትናንትና በነበረው ጨዋታ ላይ ነው የተመለከትነው። ከዛ ውጭ ሊዮኔል ሜሲ ያስገረመው የትናንትናው እንቅስቃሴ ምንድነው? ኳሶችን የሚያገለባብጥበት እንቅስቃሴዎችን የሚቀይርበት ፓሶቹ እጅግ በጣም ድንቅ ነበሩ። ከፍተኛ የሆኑ ሽግግሮችን በተለይም ደግሞ የሃይ ቴምፖ የማጥቃት ሽግግሮችን ይመራ ነበር። ፕራይም ሊዮኔል ሜሲን በብልጠት ውስጥ ሆኖ የተመለከትነው ይመስለኛል። ትናንትና በእንቅስቃሴ ወደ መጨረሻው የሜዳ ክፍል ሲሄድ ጥድፊያዎች ከዚህ በፊት የሱ መገለጫ አይደሉም። አሁን ደግሞ ሞር ከነዛ ካልም ከነበሩት ጊዜያቶቹ ባለፈ ካልም የሆነ ሜዳው የሚፈልገው ነገር ምንድነው የሚለውን ነገር ቀድሞ የተረዳና በእነዚህ እንቅስቃሴዎች ውስጥ የቡድን ጓደኞቹ ምን የተሻለ ነገር ለሱና ለቡድኑ ማድረግ አለባቸው የሚለውን ነገር በጥንቃቄ የሚሰራ ሊዮኔል ሜሲ ነው የተመለከተው። ሊዮኔል ሜሲ ከዚህ የዓለም ዋንጫ በፊት ሉዊስ ሱዋሬዝ ቃለ መጠይቅ በተደረገለት ሰዓት የሱዋሬዝ ቃለ መጠይቅ አንዱ ትኩረት ያደረገው ነገር ምንድነው? የሊዮኔል ሜሲ ዝግጅት የሊዮኔል ሜሲ የዓለም ዋንጫው ዝግጅት እጅግ በጣም እንደገረመው ገልጿል። ማስወገድ ያለበትን ምግብ ሁሉ አስወግዷል ብሎ ነበር። ሼፑን ለማግኘት የተዋቸው ነገሮች ብዙ ናቸው። ዓለም ዋንጫው ላይ መሳተፍ የምፈልገው ሊዮኔል ሜሲ ስለሆንኩ ሳይሆን ለብሔራዊ ቡድኑ መስጠት የሚገባኝ ነገር ብሔራዊ ቡድኑን የተሻለ ምጠቅምበት መሆኑን ካረጋገጥኩ በኋላ ነው ያለው። ለዚህ ነው ውሃ በብዛት ይጠጣል ሱዋሬዝ እንደተናገረው። ሁለተኛ ረጅም ጊዜ የሚወዳቸው የነበሩ ምግቦችን ሁሉ ትቷል ሊዮኔል ሜሲ። ወደ ዕድሜ ከፍታ ሲመጡ ሰዎች በሕክምና የሚታዘዝ አንድ ነገር አለ። ይሄ አብዛኞቹ የምግብ ሳይንሱ ላይ የተሻለ ነገር አድርገን በምግብ ጤናችን ሰውነታችን እንቆጣጠር የሚሉ ሰዎች ያውቁታል። የምትወዳቸውና ወጣት በነበርክበት ሰዓት የምትወስዳቸው ምግቦችን እየቀነስክ ትመጣለህ።
ለምሳሌ ሊዮኔል ሜሲ በጣም አብዝቶ የሚወደው የነበረውን የዶሮ ስጋ እየተወ መጥቷል። ይህንን መቀነሱ በሰውነቱ ውስጥ የሚሰጠው ኢነርጂ ከፍተኛ እንደሆነ ይናገራል። የሊዮኔል ሜሲ የኒውትሪሽን ባለሙያዎች አብዛኛውን ውሃ እንዲጠጣ ነው የሚያደርጉት። በዚህ ሰዓት እንደምታውቁት የዚህ የዓለም ዋንጫ አንዱ ትልቁ ፈተና ደግሞ ውሃ ነው። ምክንያቱም ሙቀት አለ፣ ዲሃይድሬት ያደርጋሉ። ተጫዋቾች ሜዳ ላይ እየተጫወቱ ብዙ ነገሮችን ሊያጡ ይችላሉ። የሚያፈሱት ውሃ በጣም ብዙ ስለሆነ ከሰውነታቸው የሚወጣው ውሃ ብዙ ነው። ላባቸው በጣም ብዙ ነው። ጌሙ ይቆማል። በተደጋጋሚ እየቆመ እየተመለከት ነው። ስለዚህ ሊዮኔል ሜሲ ውሃ መውሰድ የጀመረው በጌሙ ብቻ አይደለም። ከጌሙ ቀድሞ በልምምድ ጊዜው በዝግጅቱ ውሃ መውሰድ የእሱ የሥራ ድርሻ አድርጎታል። ይሄ ምን አድርጎታል? ቶሎ ሪከቨር እንዲያደርግ ቶሎ አገግሞ ለቀጣይ ጨዋታ ለቀጣይ ትሬኒንግ ቀን እንዲዘጋጅ ይረዳዋል። በባርሴሎና በነበረበት ሰዓት የባርሴሎና የሕክምና ባለሙያዎችና የባርሴሎና የሥነ ምግብ ባለሙያዎች ያደርጉት የነበረው አንዱ ትልቁ ሥራ ምንድን ነው? ሊዮኔል ሜሲ ሰውነቱ ዲሃይድሬት እንዳልሆነ ቼክ ማድረግ ነው። ይህንን ፕሮስ ቢሃይንድ ፕሮስ በሚለው ዶክሜንተሪ ላይ በጣም ብዙ ሐሳቦች ተቀምጠውበት ተመልክተናል። የሊዮኔል ሜሲ የምሳ ዕቃ አብዛኛውን ትኩረት የሚያደርገው ፋይበሮች ላይ ነው። ሊዮኔል ሜሲ ቶሎ አገግሞ ያወጣውን ኢነርጂ ተክቶ ለቀጣይ ትሬኒንጎች እንዲዘጋጅ ለቀጣይ ጨዋታዎች ቀሎት እንዲጫወት በሚያግዝ መንገድ ነው ምግቡ የሚዘጋጅለት። የሚወደው የዶሮ ስጋ እንኳ በዚህ የልምምድ ጊዜ ይቀንሳል። አሁን ደግሞ ይህ የዓለም ዋንጫ እየተደረገ ባለበት ሰዓትና ቀድሞ በነበሩት የሁለትና የሶስት ወራት ዝግጅቶቹ ውስጥ በሜኒው ውስጥ ካስወገዳቸው ስጋዎች መካከል የዶሮ ስጋ ይገኝበታል። ቀይ ናቹራል የሆኑ ፕሮቲን ስጋዎችን እየወሰደ በተለይም ደግሞ ራሱን ለመጠበቅ በሚያደርገው ሂደት ውስጥ የሚያግዙ ምግቦችን ከኒውትሪሽን ባለሙያዎች ጋር በጋራ በመሆን እየተመገበ ለትናንትናው አይነት ድንቅ ምሽቶች ራሱን ማብቃት እንዳለበት ስለሚያውቅ ሊዮኔል ሜሲ ትልቅ ትኩረቱ የነበረው ትሬኒንግ ሜዳ ላይ አልነበር። ሊዮኔል ሜሲ ትልቁ ትኩረት የነበረው የምግብ ጉዳይ ላይ ነው። የኒውትሪሽን ጉዳይ ላይ ነው ትኩረቱ የነበረው። ምግቡን ማስተካከሉ ለዚህ ለትናንትናው አይነት ምሽት እንዲበቃ አድርጎታል። ትናንት የነበረውን እንቅስቃሴ ስንመለከተው ያለ ሊዮኔል ሜሲ አርጀንቲና ምን ልትሆን ትችላለች ወደሚል ድምዳሜ ወሰደን ይመስለኛል። ምክንያቱም ይሄ ፕሮስፔክቲቮቹን ከተመለከትን ቶርናሜንቱ ከመጀመሩ በፊት ሊዮኔል ሜሲ ይብቃው የሚሉ ነበሩ። ሊዮኔል ሜሲ ለወጣቶቹ ቦታ ይስጥ የሚሉ ነበሩ። ነገር ግን ትናንትና ደግሞ ጨዋታው ከተደረገ በኋላ የተመለከትነው ነገር ተገልብጦ ሊዮኔል ሜሲ ከሌለ አርጀንቲና ምን ልትሆን ነው? ሊዮኔል ሜሲ ከሌለ የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ምን ሊያደርግ ነው ወደሚል ድምዳሜ አምጥቶታል። የኤስፔን አርጀንቲና ጋዜጠኞች ከዓለም ዋንጫው ቀደም ብሎ ሊዮኔል ሜሲን ቃለ መጠይቅ ካደረጉለት ጋዜጠኞች መካከል ይገኛሉ እና ማርቲኔዝ የሚባለው ጋዜጠኛ አንዱ ነው። ይሄ ጋዜጠኛ ሊዮኔል ሜሲን ካወራው በኋላ አናላይዝ እንዲያደርግ ስለ ጌሞቹ ከጠየቀው በኋላ እንደው በዚህ የዓለም ዋንጫ ምንድነው ኤክስፔክት የምታደርገው አንተ? አርጀንቲናን እንዲጠብቁ ዓለም አርጀንቲናን እንዲጠብቁ ነው የምትፈልገው ወይ ብሎ ይጠይቀዋል። ሁሉም በዚህ ዓለም ዋንጫ ሲመጣ ማድረግ የሚፈልገው ነገር የተሻለ ነገር ነው። እኛም ወደዚህ የዓለም ዋንጫ ስንመጣ ማድረግ የምንፈልገውን ነገር እናውቀዋለን። ነገር ግን ፌቨራይቶች ናቸው ተብለን ግን እንድንመጣ አንፈልግም። እኛ ጫና ውስጥ መግባት አንፈልግም። ግራውንድድ መሆን እንፈልጋለን። ዝቅ ብለን ራሳችን አንገታችን ደፍተን ወደዚህ ዓለም ዋንጫ መምጣት ነው የምንፈልገው። በዚህ ዓለም ዋንጫ ለእኔ ከጠየከኝ በጥሩ ፐርፎርማንስ ላይ የሚገኙት እንደነ ፈረንሳይ፣
እንደነ ስፔን እንደነ ብራዚል አይነት ቲሞች አሉ። እነኚህ ቡድኖች ናቸው ትልቅ ኮንቴንደሮች ብዬ ነው ማስበው ብሎ አስተያየት ሰጥቶ ነበር። ይሄ ግንቦት 8 በፈረንጆቹ የተደረገለት ቃለ መጠይቅ ነበር። ዓለም ዋንጫው ሊጀምር 1 ወር ሲቀረው አካባቢ ማለት ነው። እንግዲህ በዚህ የሊዮኔል ሜሲ ንግግር ውስጥ የምናየው ምንድነው? የዓለም ዋንጫውን በተሻለ ግምት እንዲጀምሩ አለመፈለጉ የሚመጣው ትኩረት እንዳያገኙ ከመነጨ ሐሳብ ነው። ጫና ውስጥ እንዳይገቡ ከመነጨ ሐሳብ ነው። ትናንትና በእንቅስቃሴ ሰዎች ስለኛ እንዲያወሩ እንጂ በቃላት ወይም ደግሞ በምናደርጋቸው ቃለ መጠይቆች ሌሎችን መያዝ አንፈልግም አይነት እንቅስቃሴ ነው ያደረገው። ከዓለም ዋንጫው ቀደም ብሎ በዓለም ዋንጫው የተሻለ ተፎካካሪ ሆኖ አርጀንቲናን የባክ ቱ ባክ ዋንጫ ባለቤት ለማድረግ ትልቅ ስራዎች እንደሚጠብቁት የተናገረው ሊዮኔል ሜሲ ራሱን ዝቅ አድርጎ በዚህ ዓለም ዋንጫ ብዙ ነገሮችን ሲሰራ ቆይቶ ነው የመጣው። ትኩረቶች በሙሉ የአርጀንቲና ብሔራዊ ቡድንና የሊዮኔል ሜሲ ካምፕ ላይ እንደሆነ ስለሚያውቅ አንገታቸውን መድፋታቸው ለዓለም ዋንጫው የተሻለ ጉዞ እንዲያደርጉ እንደሚያግዛቸው እምነት አለው። ይህንን ነው ሊዮኔል ሜሲ በዚህኛው የዓለም ዋንጫ እያደረገ የሚገኘው። ሁሌም ቢሆን ሚዲያዎች የሚፈልጉት ነገር አንተ የምትናገራቸውን ነገሮች ዜና ማድረግና ትኩረት እንዲያገኝ መፍቀድ ነው። እኛ ደግሞ ይህንን ፍቃድ አንፈልግም። የኛ ትልቁ ትኩረት ጌማችን ይሆናል። ሜዳ ላይ በምናደርገው እንቅስቃሴ ራሳችን እንወስናለን። ሜዳ ላይ በምናደርገው እንቅስቃሴ እኛ ማንን የሚለውን ነገር ለዓለም እናሳያለን። ዲፌንዲንግ ሻምፒዮን ሆነን ያለፈውን የዓለም ዋንጫ ክብራችን ለማስጠበቅ የመጣንበት አቅም ጥሩ እንደሆነ በንግግር ሳይሆን በእንቅስቃሴ አሳይተን የተሻለን ለመሆን እንሞክራለን የሚል አስተያየት ነው ሊዮኔል ሜሲ የሰጠው። ትናንትም በነበረው የአርጀንቲና ብሔራዊ ቡድን እንቅስቃሴ ላይ ያየነው ነገር ያለው ሊዮኔል ሜሲ ለቡድኑ መስጠት የሚገባውን ነገር እጅግ በጣም ባደገ ነገር ውስጥ አድርጎ እየሰጠ ነው የሚገኘው። አርጀንቲና በሊዮኔል ሜሲ አማካኝነት ዘንድሮ የተሻለ ልትጓዝ እንደምትችል ምልክት ያየንበት ጨዋታ ነው የትናንትናው ጨዋታ ብዙ በጎ ነገሮችን በአርጀንቲና ብሔራዊ ቡድን ሊዮኔል ሜሲ ሊሰጥ እንደሚችል ከጉዳት ነፃ ከሆነ ከድካም ነፃ ከሆነ የወሰዳቸው እርምጃዎቹ በቀጣይ ጨዋታዎች ላይ ኢምፓክታቸው የሚቀጥል ከሆነ ያቋረጣቸው ምግቦች፣ ውሃ አብዝቶ የሚጠጣው ሊዮኔል ሜሲ በቡድኑ ላይ የሚሰጠው ጥንካሬ የማይቋረጥ ከሆነ ዘንድሮ አርጀንቲና ለብዙ ቡድኖች ፈታኝ ልትሆን እንደምትችል ምልክት የሰጠችበት ጨዋታ ነው ያደረጉት። እንደዚህ አይነት የዓለም ዋንጫዎች መኖራቸው አብዛኛውን የስፖርት ቤተሰቡ የሚፈልገውን ፉክክር እንዲያይ ይረዳዋል። ያው የዚህ የዓለም ዋንጫ አንዱ ትልቁ ፈተና የሰዓት ጉዳይ ነው። ለምሳሌ የአርጀንቲና ብሔራዊ ቡድን ጨዋታ ሌሊት ላይ የተደረገ ጨዋታ ነበር። ይህ ሌሊት ላይ የተደረገ ጨዋታ አብዛኛው የስፖርት ቤተሰብ እንቅልፉን አጥቶ የሚያየው ጨዋታ ነው። የስፖርት ቤተሰቡ እንቅልፉን አጥቶ ያየው ጨዋታ ግን የተቆጨበት ጨዋታ አልነበር። እንኳንም እንቅልፌን አጥቼ ይህንን ጨዋታ አየሁት ነው ያሉት አብዛኞቹ። ምክንያቱም ጨዋታው ሌሊት አምሽተው ጨዋታውን ለሚመለከቱ ሰዎች ዲዘርቭ የሚያደርግ ስለነበረ ማለት ነው። በብዙ መንገድ ጥሩ ጨዋታ ነበር። በብዙ መንገድ የሁለቱ ቡድኖች ፉክክር ያለበትን ሌቭል የተመለከትንበት ነው። የአልጄሪያ ብሔራዊ ቡድን ጠንካራ ቡድን ነው። የአልጄሪያ ብሔራዊ ቡድን በተለይ ከኢትዮጵያ እግር ኳስ ጋር ትልቅ ታሪክ ግንኙነት አለው። እኔም በብሊዳ የተደረገውን ጨዋታ የመመልከቱ አጋጣሚ ነበረኝ። ኢትዮጵያ 7 ጎሎች ተቆጥሮባት የተሸነፈችበት የ2008 ዓመተ ምህረቱ ጨዋታ ማለት ነው። ተጠባቂ ጨዋታ ነበረ። እነ ሪያድ ማህሬዝ የነበሩበት ቡድን ነው። ያ ቡድን በጣም ጠንካራ ጨዋታ ነው። ስለዚህ አብዛኞቹ ለአልጄሪያ ብሔራዊ ቡድን የሰጡት ግምት ከፍተኛ ነበረ። 7 ጎሎች ተቆጥሮብን ነው የተመለስነው። ከዛም በኋላ የአልጄሪያ ብሔራዊ ቡድን በዓለምም በአፍሪካም እግር ኳስ ላይ የተሻለ ትልልቅ ተጫዋቾችን ማውጣት ችሏል። በዚህ መንገድ በአርጀንቲና የተበለጠው
በእንቅስቃሴ አርጀንቲና ወደ ፍጹምነት የቀረበ የጨዋታ ጊዜ ስለነበራት እንጂ የአልጄሪያ ብሔራዊ ቡድን ደካማ ስለሆነ አይደል። ነገር ግን የአልጄሪያ ብሔራዊ ቡድን የአርጀንቲና አቻውን ማች ሊያደርግ የሚችልበት ሁኔታዎች ግን በሚገባ ያሉት አይመስልም። በመከላከልም በማጥቃትም እንቅስቃሴ የጌም ቴምፖን በመቆጣጠር ሽግግሮችን በማሰር አርጀንቲናዎች የተሻለ እንዳይሆኑ አልጄሪያዎች ሙከራዎችን እንኳ ማድረግ ተስኗቸው ነበር። ወደ ተጋጣሚ ሜዳ የሚሄዱበት መንገድ ከዚህ በፊት በሌሎች ጨዋታዎች ላይ አስፈሪ ነው። በተለይ በአፍሪካ እግር ኳስ ላይ ከተመለከትናቸው ወደ ተጋጣሚ ሜዳ የሚሄዱበት መንገድ ያስፈራል። የስዊንግ ቦሎቻቸው በጣም የሚደንቅ ነው። ተንጠልጣይ ኳሶቻቸው ረዣዥም አጥቂዎቻቸውን ያገኛል። እነኛ አጥቂዎቻቸው ደግሞ ጎሎችን የማስቆጠር ችግር ስለሌለባቸው ያስቆጥራሉ። ትናንትና እነኚህን ሁኔታዎች ለማግኘት እንኳ ተቸግረው ነው የተመለከትነው። የተቆለፉ ነበሩ እንቅስቃሴዎቻቸው። ይህንን ያደረገው የአርጀንቲና ብሔራዊ ቡድን የትናንትናው ፍጹምነት ነው። አርጀንቲና በጥሩ ሁኔታ ያደገና የተሻለ መፎካከር የሚችል በወጣቶችና እንዲሁም ልምድ ባላቸው ተጫዋቾች የተመራ ስኳድ ይዛ ነው እንግዲህ ለዚህ ዓለም ዋንጫ የመጣቸው። የ2022 የካታሩ የዓለም ዋንጫ በብዙዎቻችን አእምሮ ውስጥ ቦታ የነበረው የዓለም ዋንጫ ነው። ይሄ የዓለም ዋንጫ ሲታወስ ብዙ ሰዎች በነፃነት የተከታተሉት፣ ብዙ ሰዎች ውበት ያላቸውን ኳሶች የተመለከቱበት ነበረ። ይሄኛው የዓለም ዋንጫ ደግሞ በብዙ ነገሮች የተሳሰረ ነው። ከቪዛ ጋር በተያያዘ እንዲሁም ከውድድር ጥራት ጋር በተያያዘ የቡድኖች ብዙ መሆን ጥያቄ ሲነሳበት ነበር። ግን እንደ ትናንትናው ሌሊቱ አይነት የአርጀንቲናና የአልጄሪያ ጨዋታ ደግሞ ሲገኝ ጨዋታዎቹን እንደገና እንድንመለከት ሀሳባቸውን የቀየሩ ሰዎች ሁሉ ሀሳባቸውን ቀይረው እንዲመለከቱ የሚያደርግ የጨዋታ ምሽት ይሆናል ማለት ነው። እንግዲህ ንጉሱ ሊዮኔል ሜሲ 3 ጎሎችን አስቆጥሮ አልጄሪያን ያሸነፈው የአርጀንቲና ብሔራዊ ቡድን በዚህ የዓለም ዋንጫ ዲፌንዲንግ ሻምፒዮን ቡድኖች ማድረግ የሚገባቸውን ነገር አድርጎ ጨዋታውን ጀምሯል። 2014 የዓለም ዋንጫ የጀርመን ብሔራዊ ቡድን ሻምፒዮን ከሆነ በኋላ በ2018 የዓለም ዋንጫ ከውድድሩ ውራ ቡድን ሆኖ ነበር የተሰናበተው። የ2018ቱ ሻምፒዮን የፈረንሳይ ብሔራዊ ቡድን ግን በትልቅ ጥንካሬ ለ2022ቱ የዓለም ዋንጫ ፍጻሜ ደርሷል። አጀማመራቸው ሁለቱ ለፍጻሜ የበቁት ቡድኖች አርጀንቲናና ፈረንሳይ ያን ይመስላል። ፈረንሳይ ትናንትና 3 ጎሎችን አስቆጥራ አሸንፋለች ሴኔጋልን። ኪሊያን ምባፔ እጅግ በጣም ድንቅ የሚባል የጨዋታ ቀን ነበረው። እሱም በሌላ ፕሮግራም ሰፋ አድርገን የምንመለከት ይሆናል። ምክንያቱም የኪሊያን ምባፔ የጨዋታ ቀን የሚደንቅ የጨዋታ ቀን ስለነበረ ቡድኑን ተሸክሞ ይዞት የሚወጣበት አቅሙ በጣም የሚደነቅ ነበር። ኪሊያን ምባፔ የትናንትናው ምሽት ጨዋታ ሴኔጋሎች አስቸጋሪ የሚባል የጨዋታ ጊዜ ሰጥቷቸው ነበር። ግን ኪሊያን ምባፔ የትልቅ ጨዋታ ተጫዋች መሆኑን የተመለከትንበት ነበረ። 2 ጎሎችን አስቆጥሯል። እሱ ብቻ አይደለም፣ የፈረንሳይ ብሔራዊ ቡድን የማጥቃት ስትራክቸር የሚመራበት መንገድ፣ የአታኪንግ ኢንቱዊሽኑ አብዛኛውን የሚመቸኝ ይሄ ማጥቃት ግንዛቤ ያላቸው ተጫዋቾች ማጥቃቱን የሚመሩበት መንገድ ነውና ኪሊያን ምባፔ ኢነርጂው ማጥቃቱን የሚመራበት መንገድ ከእንቅስቃሴ ጋር የተሻለውን ነገር ለቡድኑ የሚያዘጋጅበት መንገድ በጣም የሚደንቅ ነው። በጣም የሚደንቅ ነውና የትናንትናው ኪሊያን ምባፔ የፈረንሳይ ብሔራዊ ቡድን ዘንድሮም በዓለም ዋንጫው የተሻለ ተፎካካሪ እንድትሆን ሊያደርጋት የሚያስችላት ኳሊቲን ይዞ ነው የመጣው። በቡድን እንቅስቃሴ ውስጥ ዘንድሮ የተመለከትነው ኢጎ ጠፍቷል። ኪሊያን ምባፔ በፈረንሳይ ብሔራዊ ቡድን፣ በሪያል ማድሪድ፣ ከዛ በፊት በፒኤስጂ የኪሊያን ምባፔ ትልቁ ፈተና የነበረው ምንድነው? ኢጎ ነው። ከፍተኛ የኢጎ ችግር አለበት ኪሊያን ምባፔ። በቅርቡ ከንጎሎ ካንቴ ጋር የነበረውን ውዝግብ እናስታውሰዋለን። ተቀይሮ ሊገባ ንጎሎ ካንቴ የአርም ባንዱን ወይም ደግሞ የአምበልነት አርማውን እጁ ላይ አድርጎ ይታያል። የአምበልነት አርማውን ካልሰጠኝ አልገባም ይለዋል። አውልቆ ይሰጠዋል ሪያን ቸርኪ። ከዛ በኋላ ሄዶ ያደርግለታል። ካደረገለት በኋላ ነበር የገባው። ከዛ በኋላ ከፍተኛ የሆነ ሚቲንግ ነበረው ከዲዲዬ ዴሾ ጋር። ሁለቱም ጠቃሚ ተጫዋቾች እንደሆኑ ነገር ግን እንደዚህ አይነት ነገሮች ሜዳ ላይ የቲም ስፕሪቱን ሊጎዱ እንደሚችሉ ካስረዳው በኋላ የዚህ አይነት ነገር መደገም እንደሌለበት ይነግረዋል።
ተቀብሎት ነው ወደ ዓለም ዋንጫ ሄደው። ትናንትና ጎል ካስቆጠረ በኋላ ሶስተኛው ጎል ካስቆጠረ በኋላ ወደ የት ነው ሄደው ካስታወሳችሁ? ወደ ዲዴ ዴሾ ነው ሄደው። ዴሾ ጋር ሄዶ ነው ደስታውን የገለጸው። የቡድኑ ወሳኝ የሚባሉ ተጫዋቾች የዚህ አይነት ችግር በሚያጋጥማቸው ሰዓት በዚህ አይነት ስሜት ውስጥ ሆነው ጨዋታዎችን እንዲያደርጉ የማስተካከል የመግራት የመቅረጽ ኃላፊነቱና አእምሮው ያለው አሰልጣኝ ነው ዲዴ ዴሾ። ስለዚህ ዘንድሮ የኪሊያን ምባፔዋ ፈረንሳይ ጨዋታውን ያሸነፈችበት መንገድ ብዙ ልትሄድ እንደምትችል ማሳያ ነው። በተለይ ኮሌክቲቭ የሆነው የማጥቃት እንቅስቃሴ እንደዚህ አይነት በጣም አስቸጋሪ ጌሞችን እያሸነፈ የሚመጣ ከሆነ ዴዜሬ ዱዌ ትናንት ተውጦ ነበር። የዴዜሬ ዱዌ እንቅስቃሴ እያደገ የሚመጣ ከሆነ በአማካኝ ክፍል ላይ የሹዋሜኒና እንዲሁም አንድሬ ራቢዮ ጥምረት በጣም ድንቅ ጥምረት ነው እየተመለከትን ያለ ነው። ራቢዮ ኳስ አመቻችቶ ለአጥቂዎች የሚሰጥበት መንገድ የሚደነቅ ነው። ትናንትና ያደረገው አሲስት ለዚህ ማሳያ ነው። የሚሼል ኦሊሴ ለኪሊያን ምባፔ የሰጠበት የመጀመሪያውን ጎል ያስቆጠረበት መንገድ የሚደነቅ ነው። ስለዚህ ፈረንሳይ ኮሌክቲቭሊ እያደገ የሚመጣ ቡድን ከሆነና ያለውን ኢነርጂ የሚጠቀም ከሆነ በዚህ የዓለም ዋንጫ እስከ መጨረሻው ከሚጓዙ ቡድኖች መካከል አንዱ እንደሚሆን ግልጽ ነው። ስለዚህ ጠንካራ የዓለም ዋንጫ ጠንካራ ተፎካካሪ ሆነው ልንመለከታቸው እንደምንችል ኤክስፔክት ማድረግ ይቻላል። ትናንትና እንግዲህ የዓለም ዋንጫው በዚህ መንገድ ተከናውኗል። ለእናንተ እስኪ የዓለም ዋንጫው እንዴት ነበረ? ሐሳብ አስተያየት ስጡበት። ስለነበረን ቆይታ እጅግ አድርገን ከልብ እናመሰግናለን።